ጸጋና ሰላም ይብዛላችሁ ተማሪዎች እንደምን ቆያችሁ እንደምን አላችሁ እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግናለን እኔ ወንድማችሁ መጋቢ ሲሳይ ኃይለ ባላለው በዚህኛው ዙር ደግሞ የክርስቲያን ስነ ምግባር የሚለውን ትምህርት አብረን የምንመለከት ይሆናል ወደ 10 ያህል ትምህርቶች ይኖራሉ ስለዚህ በእነዚህ በ10 በተከፋፈሉ ትምህርቶች የተለያዩ ዋና ነገሮችን ያነሳን አብረን የምንመለከት ይሆናል እግዚአብሔር እንዲያስተምረን አይምሮአችን ልባችን የተከፈተ እንዲሆን እግዚአብሔር እንዲረዳን በጌታ ፊት እንጸልያለን አጠር ያለ ጸሎት ጸልየን ወደ ትምህርታችን እንገባለን እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜና ስለዚህ ሰዓት በናዝሬቱ ጌታ በኢየሱስ ስም ጌታ ሆይ ክብር ላንተ ይሁን ስለረዳ ስላገስከን ስለጠበቅከን ደግሞ ከእግሮች ስር ሆነን መማር የምንችልበትን እድል ስለሰጠ የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን አምላካችን ያንተ ጸጋ እግዚአብሔር ሰዎችን ይረዳል ይደግፋል ያግዛል አይኖችን ትከፍታለህ ማስተዋልና ጥበብን ትሰጣለህ የዘላለም አምላክ እግዚአብሔር ክብር ላንተ ይሁን እንድታስተምረን ጸልያለሁ የወንድሞቼን የእህቶቼን ልብና አእምሮ እንድትከፍት የኔን የባሪያህን አንደበት እንድትከፍት እግዚአብሔር አምላካችን ከቃል የሆነ ብርሃን እንዲበራልን መንፈስ ቅዱስ እንድታግዘን ጸልያለሁ በነገር ሁሉ ክብር ላንተ ይሁን ስለሰማህና እናመሰግናለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን ክብር ለአምላካችን ለእግዚአብሔር ይሁን እንግዲህ የዚህ ክፍለ ጊዜ ትምህርታችን ክርስቲያናዊ ስነ ምግባርን በተመለከተ እንማራለን እንግዲህ ስነ ምግባርን በመናነሳበት ጊዜ የሰው ልጅ ህይወት ሁሉም ክፍሉ በተለያየ ስነ ምግባር የታነጸ ነው ከዚህም ተነስቶ ደግሞ ስነ ምግባር እጅግ በጣም ወሳኝ የሆነ የትኛውም ሰው በሚሰራበት መስሪያ ቤት ሊሆን ይችላል በትምህርት ቤት ሊሆን ይችላል በቤተሰብ መካከል ሊሆን ይችላል በአካባቢ በአገልግሎት ቦታ ሊሆን ይችላል በየትኛውም የህይወት ገጽታ ስነ ምግባር እጅግ በጣም ወሳኝ የሆነ ነገር ነው ከንግግር አንስቶ እብን እንኳን ሰዎች ምግብ ሲመገቡ የሁሉም አመጋገብ አይነት አንድ ባይሆንም ሁሉም ማህበረሰብ የየራሱ የሆነ የአመጋገብ ስርዓት ይኖረዋል ይሄ ስርዓት በሚጓደልበት ጊዜ ሰዎች የሆነ ነገር ይሰማቸዋል አንድ የተበላሸ ነገር እንዳለ ወይም ተስማምቶም ያደርጉት ነገር በአግባብ እንዳልሄደ በአይምሮአቸው ያስባሉ በተመሳሳይ በእግዚአብሔር ቤት የምናገለግል አገልጋዮች በእግዚአብሔር ቤት የምንኖር ሰዎች እንዲሁም ደግሞ የእግዚአብሔርን ቃል መማር የተገባን ተማሪዎች ይሄንን ነገር በአግባቡ ማወቅና እንደሚገባ እግዚአብሔር እንድንመላለስበት በሚፈልገው መንገድ መመላለስ እንድንችል ክርስቲያናዊ ስነ ምግባርን ማወቅ እጅግ በጣም አስፈላጊ ነው ምናልባት ለመነሻ እንዲሆን አንድ የመግቢያ ጥቅስ አነብና ቀጥታ ወደ ትምህርታችን እንገባለን በአንደኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ የሚል ክፍል እናገኛለን ከቁጥር 14 ጀምሮ አነበዋለሁ ፈጥኜ ወደ አንተ እንዲመጣ ተስፋ አድርግ ይህንን እጽፍልሃለሁ ይልና ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው በጣም የሚገርመው እንግዲህ እንደምናውቀው ሐዋርያው ጳውሎስ በጣም አንጋፋ የሆነ የእግዚአብሔር ሰው ነው በእድሜ በሳል ነው በብዙ ሁኔታዎች ውስጥ ያለፈ ሰው ነው የተማረ ሰው ነው ይሄንን መልእክት የሚያስተላልፈው ደግሞ በእድሜ ወጣት ለሆነ ብላቴና ነው መልእክት የሚያስተላልፈውና ስለዚህ ምንድነው ምለው
አንድ መመሪያ ሊሆን የሚችል ነገር እልክልሃለሁ ይላል። ያም ምንድነው? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። እንግዲህ አስተውሉ። ይህንን ቃል በምንመለከትበት ጊዜ በእግዚአብሔር ቤት ለመመላለስ በእግዚአብሔር ቤት ለማገልገል የእግዚአብሔር ሰው ሊመላለስ የሚገባው ስርዓት አለው ማለት ነው። ያንን ስርዓት ጠብቆ ያንን ወግ ጠብቆ ሊመላለስ ይገባል። ታዳሚው ወይም ጉባኤው ያንን ስርዓት ስለሚጠብቅ ከዚህ ስርዓት ውጪ የሆነ ምልልስ ቢኖር የሚጋጭ ስለሚሆን ለመቀበል ሊቸገር ይችላል ማለት ነው። ስለዚህ ጳውሎስ ጢሞቴዎስን በእግዚአብሔር ማደሪያ ቤት እንዴት እንደምትኖር እንድታውቅ የሚያደርግህን ስርዓት እጽፍልሃለሁ ይላል። ይህንን ካለ በኋላ ደግሞ የቤቱ ስርዓት ቤቱ የተመሰረተበት መንገድ ምን አይነት እንደሆነ ይናገራል። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። በሌላ ቦታ ላይ የእግዚአብሔር ቃል ሲናገር ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ የሚለውን የእግዚአብሔርን ስርዓት እንመለከታለን። እንግዲህ ይህንን በምናይበት ጊዜ ምን ያህል ስርዓት እንደሚያስፈልገው ማየት ይቻላል። ስለዚህ ጳውሎስ ጢሞቴዎስን በእግዚአብሔር ቤት የመኖር ስርዓት ምን አይነት እንደሆነ እንዴት ባለ መልኩ ማገልገል እንደሚገባው መመሪያ ሊሰጠው የሚችለውን ነገር እጽፍልሃለሁ ይላል። ያንን ነው ምለው። እንግዲህ የእግዚአብሔር ቤት የተመሰረተበትንም መሰረት ይናገራል። እግዚአብሔርን የመምሰል ምስጢር ደግሞ ምን አይነት እንደሆነ ያነሳል። በስጋ የተገለጠ ነው ይላል። ክርስቶስ ስጋ ለብሶ የመጣበት በዛ መልክ የተገለጠ ነው። በመንፈስ የጸደቀ ነው። ከሙታን በመነሳት ሕያው በመሆን ያስመሰከረ ነው። ለመላእክት የታየ ነው። ድብቅ አይደለም፣ ስውር አይደለም። በአሕዛብ የተሰበከ ነው ይላል። በአሕዛብ የተሰበከ ነው። በዓለም የታመነ ነው። ብዙዎች የተቀበሉት ነገር ነው። በክብር ያረገ። እንግዲህ በዚህ ቤት ውስጥ ነው የምትመላለሰው። ይሄንን ቤት ነው የምታገለግለው። ስለዚህ በዚህ ቤት ልታገለግል የምትችልበትን ስርዓት እንድታውቅ አስተምርሃለሁ፣ መመሪያን እጽፍልሃለሁ ስለው ነው የምንመለከተው። እንግዲህ ይህንን ሁሉ ያነሳነው ለምንድን ነው? በእግዚአብሔር ቤት ውስጥ ለመመላለስ በእግዚአብሔር ቤት ውስጥ እንኳን ለማገልገል ስርዓት ያስፈልገዋል። ጥቅል የሆኑ ነገሮችን ማንሳት ጥሩ ሊሆን ይችላል። በቀጥታ ወደ መጽሐፍ ቅዱሳዊ ወይም ወደ ክርስቲያናዊ ስነ ምግባር ከመግባታችን በፊት አንዳንድ ባክግራውንዶችን ማየት ጥሩ ነው። ያንን እናያለን። ከዛ በፊት አስቀድመን ይሄ ክርስቲያናዊ ስነ ምግባርን መማር ጥቅሙ ምንድነው? ዓላማው ምንድነው? ለምንድነው ይሄንን ትምህርት መማር ያስፈልገው የሚለውን ማየቱ መልካም ስለሚሆን አንድ 3 ነጥቦችን እንመለከታለን። የዚህ ትምህርት ዋናው ዓላማ አንዱ ተማሪዎች በዚህ ትምህርት አማካኝነት የስነ ምግባርን ምንነት ያውቃሉ፣ የስነ ምግባርን አስፈላጊነት ይገነዘባሉ፣ ዕውቀት ይጨብጣሉ ማለት ነው። አንዱ እንግዲህ የትምህርቱ ትልቁ ዓላማ ስነ ምግባር ምንድነው? ስነ ምግባር ለምን አስፈለገ የሚለውን ተማሪዎች እንዲረዱ ለማድረግ ነው ማለት ነው። ሁለተኛው ዓላማ ተማሪዎች በመጽሐፍ ቅዱሳዊና በሌሎች ስነ ምግባሮች መካከል ያለውን ልዩነት እንዲያውቁ ማስቻል ነው። እንግዲህ ስነ ምግባር በምንልበት ጊዜ ቅድም በመግቢያዬ ላይ እንዳነሳሁት አንድ ሰው ወደ ጠንቋይ ቤት ሲሄድ የሚያረጋው ስነ ምግባርና ወደ እግዚአብሔር ቤት ሲመጣ የሚያረጋው ስነ ምግባር ይለያያል። በጠጅ ቤት የሚያሳልፍ ሰው የሚያሳየው ባህሪ ስነ ምግባርና በፍርድ ቤት ለአንድ ጉዳይ የሄደ ሰው የሚያቀርበው የሚያሳየው ስነ ምግባር በጣም ይለያያል። ስለዚህ እነዚህን ልዩነቶች ማወቅ በጣም ጠቃሚ ነገር ነው። ስለዚህ ተማሪዎች ይህንን ነገር ይረዳሉ ማለት ነው። ሌላው ተማሪዎች ባገኙት ዕውቀት ይህንን ስነ ምግባር በስራ ቦታቸው ሊሆን ይችላል፣ በአገልግሎት ቦታቸው ሊሆን ይችላል፣ በቤተሰባቸው መካከል ሊሆን ይችላል፣ በማህበረሰቦቻቸው መካከል ሊሆን ይችላል፣ በህይወታቸውና በአገልግሎታቸው ተግባራዊ እንዲያደርጉ ለማስቻል።
ስለዚህ እነዚህ ነገሮች በዋናነት የዚህ ትምህርት ዋና ዓላማ ነው ማለት ነው። ስለዚህ ይህንን ማወቅ ተገቢ ይሆናል ማለት ነው። እንግዲህ ወደ ሌሎች ነገሮች ከመሻገራችን በፊት ስነ ምግባር ምንድነው የሚለውን ነገር ማወቅ በጣም መሰረታዊ ስለሚሆን ስነ ምግባር ምንድነው? ስነ ምግባር ለምን አስፈለገ? ስነ ምግባርን የተለያዩ ሰዎች ወይም የተለያዩ የፍልስፍና ዘይቤ የሚከተሉ አካላት በምን መልኩ ያዩታል? እንዴት ይተረጉሙታል? ምለውን ነገር አስፍተን ማየት በጣም ጥሩ ነው ሊሆን የሚችለው። አብረን ማንሳት የምንችለው ነገር ስነ ምግባርን የመሰረተው ወይም የፈጠረው ማን ነው ምለውን ነገር ማንሳት ጥሩ ነው። በጣም የሚገርመው ነገር ጳውሎስ በአንድ ቦታ ላይ ከሚያነሳቸው መከራከሪያ ነገሮች ውስጥ የሰው ልጅ ሊፈረድ የሚችልበት ወይም ሊኮነን የሚችልበት ልክ ነው ወይም ልክ አይደለም ሊባል የሚችልበት ብዙ ነገሮች እንዳሉ ያነሳል። ለምሳሌ በሕግ ዘመን ያሉ ሰዎች በሕግ ይዳኛሉ ነው ማለት። ሕጉ ባስቀመጠላቸው መንገድ በዛ መንገድ ሄደዋል ወይስ አልሄዱም በሚለው ይጠየቃል። ከዛም ተነስቶ ሊኮነኑ ይችላሉ፣ ሊጸድቁ ይችላሉ። ሕግ ሳይኖራቸው ደግሞ ሚኖሩ ሰዎች እነዚህም ነፃ ሊሆኑ አይችሉም ይላል። በተለይ ሮሜ ምዕራፍ 2 ላይ ብታነቡ ይህንን ሐሳብ በስፋት ማግኘት ትችላላችሁ። ጳውሎስ የሚለው ምንድነው? ሕግ የለንም የሚሉ ሰዎች እንኳን ቢኖሩ እግዚአብሔር በተፈጥሮ የሰጣቸው ህልና አእምሮአቸው ራሱ ሕግ ነው። ይሄ በጣም የሚያስደንቅ ነገር ነው። ሰዎች የፈለገ አይነት ያልተማረ ማህበረሰብ ነው ብለን እንኳን ብናስብ እንዲሁ በደመነፍስ ወይም በተለምዶ ልክ ያልሆኑና ልክ የሆኑ ነገሮችን የሚለዩበት ነገር አላቸው። ለዚህም ትልቁ መነሻ የሚሆነው እግዚአብሔር በተፈጥሮ ለሰው ልጅ የሰጠው ህልና ነው። ህልናን መዋሸት አይቻልም። ህልናን ማታለል አይቻልም። ሰዎች በሰዎች ፊት እውነት ያልሆነውን ነገር ሊናገሩ ይችላሉ። ነገር ግን ህልናቸው ዋሽተሃል፣ አሁን እያልክ ያለው እኮ ያንተ ትክክለኛ ማንነት አይደለም በማለት ሰውየውን ሊኮንነው ይችላል። ስለዚህ ሰዎችን ሊያታልሉ ይችላሉ እንጂ የራሳቸውን ህልና ሊያታልሉ አይችሉም። ምክንያቱም ህልናቸው የነሱን ማንነት በደንብ ይነግራቸዋል። ሌባ የሆነ ሰው ለምሳሌ ጨዋ ነኝ እኔ እኮ መርፌ እንኳን አንስቼ አላውቅም ሊል ይችላል። ነገር ግን ህልና ማላውቅ ይመስለ ያረከውን እኮ አውቃለሁ ይለዋል። ስለዚህ ይህንን የህልና ዳኝነት ማን ነው የሰጠው ምለውን ነገር ስናስብ ሰዎች ብዙ አይነት መልስ ሊኖራቸው ይችላል። ነገር ግን እንደ ክርስቲያንኛ እግዚአብሔር ለሰው ልጆች ይሄንን ህልና የተባለውን ትክክል የሆነና ትክክል ያልሆነውን ነገር ሰዎች መለየት እንዲችሉ የሚችሉበትን ነገር እንዳስቀመጠ እንመለከታለን። ስለዚህ እንግዲህ ከምናየው ነገር ውስጥ አንዱ ስነ ምግባርን ማን ነው የፈጠረው፣ እንዴት ተፈጠረ፣ እንዴት ተገኘ ምለውን ጭምር በዚህ ትምህርት ውስጥ አብረን በስፋት እንመለከታለን ማለት ነው። ስለዚህ እንግዲህ ስነ ምግባር ምን ማለት ነው ብለን በመናይበት ጊዜ በዚህ ጉዳይ ላይ የተለያዩ ተመራማሪዎች ወይም የተለያዩ ቡድኖች የየራሳቸውን የተለያየ መላምት አስቀምጠዋል። ወይም እነሱ ባዩት አንግል ወይም በራሳቸው ወርልድ ቪው ውስጥ ሆነው ስለ ስነ ምግባር የተለያዩ ሐሳቦችን አንስተዋል። ለምሳሌ ከዚህ ከሰው ጋር ከሰው ማህበራዊ ነገር ጋር ከሰው ስነ ልቦና ጋር ብዙ ጊዜ ጥናት ከሚያደርጉት የፍልስፍና ሰዎች የተለያዩ ነገሮችን ያጠናሉ። አንትሮፖሎጂስቶች በዚህ ጉዳይ ላይ የተለያዩ ጥናቶችን ያደርጋሉ። ሳይኮሎጂስቶች፣ ሶሺዮሎጂስቶች እነዚህ ሰዎች ከማህበረሰብ ጋር በተገናኘ ወይም ከሰው ማህበራዊ ህይወትና ስነ ልቦናዊ ጉዳይ ጋር በተገናኘ መልኩ የተለያዩ ጥናቶችን ያጠናሉ። እንግዲህ እነዚህ ሰዎች በራሳቸው ምልከታ በመሰላቸው መንገድ
የተለያዩ እሳቤዎችን ወይም ትርጓሜዎችን ይሰጣል። እነዚህ ሰዎች ሁሉም ምናልባት እኛ እንደምናስበው አይነት የክርስቲያን ኤቲክስ ያላቸው ወይም ክርስቲያን የሆኑ በመጽሐፍ ቅዱስ የሚያምኑ ሊሆኑም ይችላሉ ላይሆኑም ይችላሉ። ስለዚህ የሚሰጡት ትርጉም ወይም የሚሰጡት ማብራሪያ እንደ ማንነታቸው በዛ በያዙት ዕውቀት ወይም ልምምድ ላይ ተመስርተው የራሳቸውን የሆነ ትንተና የራሳቸውን የሆነ ማብራሪያ ይሰጣሉ ማለት ነው። ስለዚህ በዚህ መልክ በየራሳቸው መነጽር የየራሳቸውን የፍልስፍና ሐሳብ ያቀርባሉ ማለት ነው። እንግዲህ ፍልስፍና በምንልበት ጊዜ ፍልስፍና በተፈጥሮ አንድን ነገር በምክንያት የሚመረምር የማህበራዊ ሳይንስ ክፍል ነው። ነገሮችን ለምን ሆነ እንዴት ሆነ ምሉ ነገሮችን በማንሳት የተለያዩ ጥያቄዎችን ይጠይቃል። ከዚህ ጋር ተያይዞ ይሄ ስነ ምግባር ወይም ኤቲክስ ብለን የምንጠራውም ማህበራዊ ሳይንስ ወይም የስነ ምግባር ጥናት አንዱ የፍልስፍና አካል ሆኖ ትክክል የሆኑና ትክክል ያልሆኑ ነገሮችን የሚመዝን ወይም የሚያይ ማብራሪያ የሚሰጥ የጥናት ክፍል ነው ማለት ነው። እንግዲህ በመሪ ደረጃ የተመሰረቱ የስነ ምግባር ህጎች ይኖራሉ ማለት ነው። ያ ማለት አንድን ነገር ለመፈጸም ወይም ለማድረግ ይህ ነገር ልክ ነው ወይም አግባብ ነው ወይም በሌላ መልኩ ደግሞ አግባብ አይደለም ወይም ትክክል አይደለም ብሎ ለመመዘን ወይም ልኬት ለመስጠት ሰዎች የሚጠቀሙት ስታንዳርድ ነው ማለት ነው። ሱቅ ላይ ሄደን ዕቃ በምንገዛበት ጊዜ 3 ኪሎ ግራም፣ 4 ኪሎ ግራም፣ 1 ሊትር ወይም 5 ሊትር ብለን ፈሳሽም ይሁኑ ሌሎች ነገሮችን ስንገዛ ኪሎ ግራም ለምንለው ያንን የፈጠሩ ሰዎች 1 ኪሎ ግራም ለመሆን ስታንዳርዱ ምንድነው የሚለውን አስቀምጠዋል። ስለዚህ በአይናችን አይተን የሚሸጠውም ነጋዴ ደግሞ ያንን ሚዛን በመለካት 1 ኪሎ ነው 5 ኪሎ ነው 10 ኪሎ ግራም ነው ብሎ ልንገዛ ያሰብነውን ነገር ይሰጠናል ማለት ነው። ልክ በተመሳሳይ በሰዎች ማህበራዊ ህይወትም ይሄ ስነ ምግባር የምንለው ወይም ኤቲክስ ብለን የምንጠራው ነገር ለዕለት ተዕለት ምልልሳችን ለማህበራዊ ግንኙነታችን ለምናደርጋቸው የትኛውም ነገር ምናደርገው ነገር ትክክል መሆኑንና አለመሆኑን መዳኘት እንድንችል ወይም ከሌሎቹ ጋራ በሚያግባባን መንገድ ሐሳብ እንድንለዋወጥ ስራ አብረን እንድንሰራ ትክክል ያልሆነውን ነገር በጋራ መኮነን እንድንችል የሚደገፈውን መልካም ነገር ደግሞ አብረን በመበረታታት ማድረግ እንድንችል የሚያስችል ስርዓት ነው ማለት ነው ወይም ሚዛን ነው ወይም ስታንዳርድ ነው ማለት እንችላለን ማለት ነው። እንግዲህ ስነ ምግባርን በሁለት ከፍሎ ማየት ይቻላል። አንዳንዶቹ ዓለም አቀፍ የሆነ ወይም ዩኒቨርሳል ስታንዳርድ ብሎ ይጠሩታል። በዚህ አይነት መልክ የሚታዩ የስነ ምግባር መሪዎች ወይም ቅድም እንዳልኩት ዓለም አቀፍ ይዘት ያላቸው ስነ ምግባሮች ራሳቸውን የቻለ መገለጫ አላቸው። ለዚህ መገለጫ አንዱ ትልቁ ነገራቸው ብዙሃኑን ሊያስማማ በሚችል መንገድ ወይም ብዙዎቹ ትክክል ነው ብሎ የሚቀበሉት ወይም ትክክል አይደለም ብሎ የሚያወግዙት ወይም የሚነቅፉትን ነገር በጋራ የሚያስማማ በጋራ እንደ ደንብ ሆኖ ወይም እንደ መመሪያ ሆኖ የሚያገለግለው ነገር ዓለም አቀፋዊ ስነ ምግባር ወይም ዩኒቨርሳል ኤቲክስ ተብሎ ይጠራል ማለት ነው። እንግዲህ እንደዚህ አይነት ነገሮች ለምሳሌ ዓለም አቀፍ የሆኑ ንግዶችን ለማካሄድ ዓለም አቀፍ የሆኑ ስብሰባዎችን ዓለም አቀፍ የሆኑ የፍትህ ጉዳዮችን ወይም ሰብአዊ መብቶችን በተመለከተ
ብዙሃኑ ሊስማማ የሚችልባቸው ወይም ብዙዎች ሊቀበሉ የሚችሉት አይነት ስርዓት ነው ማለት ነው። ለምሳሌ አንዳንድ ነገሮችን ማንሳት እንችላለን። በየትኛውም ዓለም ብንሄድ ያ ስነ ምግባር በሁሉም ቦታ ሊሰራ የሚችል ስነ ምግባር ነው። ለምሳሌ መግደልን ብንወስድ መግደልን የሚያበረታታ ማህበረሰብ አይኖርም። ምናልባት በጣም ኤክሰፕሽናል በሆነ መንገድ ይህንን ነገር እንደ ጥሩ ነገር የሚቀበሉ ሜቢ ሊኖሩ ይችላሉ። ነገር ግን በዓለም አቀፍ ደረጃ መግደል ወይም ነፍስን ማጥፋት እንደ ዓለም አቀፍ ስነ ምግባር ወይም ዩኒቨርሳል የሆነ ኢቲክስ ተደርጎ የሚወሰድ ነገር ነው። ሌላው ውሸትን መናገር ትክክል እንዳልሆነ በአብዛኛው ወይም በብዙ ክፍለ ዓለማት የሚታመን ነገር ነው። ስለዚህ አንድ ሰው እውነት ያልሆነ ጭብጥ ያልሆነ ተገብነት የሌለውን ነገር መናገር አይገባውም ተብሎ ይታመናል። ስለዚህ ይሄ በዓለም አቀፍ ደረጃ ተቀባይነት ካላቸው ስነ ምግባሮች ውስጥ አንዱ ነው ማለት ነው። ሌላው ለምሳሌ አለመስረቅ ወይም ስርቆት በሁሉም ማህበረሰብ ወይም በአብዛኛው ተገቢ ያልሆነ ወይም ትክክል ያልሆነ የሚነቀፍ ስነ ምግባር ነው ማለት ነው። ስለዚህ እንደዚህ አይነቶቹ ዩኒቨርሳል የሆኑ ወይም ዓለም አቀፍ ስነ ምግባር ውስጥ ሊገቡ የሚችሉ በብዙ ቦታዎች ተግባራዊ የሚደረጉ አይነት የስነ ምግባር መርህ ናቸው ማለት ነው። ሌላ ሁለተኛው አካባቢያዊ የሆነ ወይም ሎካል ብለን የምንጠራው ማለት ነው። ይሄን ስንል ምን ማለታችን ነው? ሁሉም ማህበረሰብ ለምሳሌ በአንድ ሀገር ውስጥ ብዙ ቋንቋዎች ሊኖሩ ይችላሉ። ብዙ ቋንቋዎች መኖር ብቻ አይደለም፣ የተለያዩ ጎሳዎች ሊኖሩ ይችላሉ። እነዚህ ጎሳዎች በያሉበት አካባቢ የየራሳቸው የሆነ ተስማምተው ትክክል ነው የሚሉት ወይም ትክክል አይደለም ብለው የሚተዳደሩባቸው የተለያዩ ደንቦች፣ ስርዓቶች፣ ወጎች፣ ባህሎች ይኖራሉ። ስለዚህ እንደዚህ አይነቶቹ ሎካል ወይም አካባቢያዊ ተብሎ የሚጠራ ስነ ምግባርን የሚይዙ ወይም በዛ ካቴጎሪ ውስጥ የሚገቡ አይነት የስነ ምግባር አይነቶች ናቸው ማለት ነው። ስለዚህ ይሄ ስነ ምግባር ያንን አካባቢ ያንን ማህበረሰብ ወይም ያንን ጎሳ እንደ ገዢ ህግ ሆኖ ወይም እንደ ደንብ ሆኖ ማህበረሰቡ በዛ ስርዓት ውስጥ ሊመላለስ ወይም ሊተዳደር ይችላል ማለት ነው። ስለዚህ ይሄኛው በአካባቢያዊ ወይም በሎካል ደረጃ የሚታይ ስነ ምግባር ነው ማለት ነው። እንግዲህ እነዚህ ነገሮችን ከፋፍሎ ማየት እያንዳንዱ የስነ ምግባር አይነት የት ቦታ ይሰራል፣ ለየትኞቹ ገዢ ሊሆን ይችላል፣ ለየትኞቹ ደግሞ ገዢ ላይሆን ይችላል የሚለውን ለይተን ማየት እንድንችል ያስችለናል ማለት ነው። ስለዚህ ይሄ ሎካል ወይም አካባቢያዊ የሆነ ስነ ምግባር ምናልባት ወጣ ብሎ በሌላው ማህበረሰብ ወይም በሌላው ጎሳ ገዢ ህግ ላይሆን ይችላል ወይም የሚሰራ አስገዳጅ ህግ ላይሆን ይችላል ማለት ነው። ምክንያቱም ይሄኛው ማህበረሰብ የሚተዳደርበት ወይም ተስማምቶ ያስከደኛል፣ አብረን በዚህ መልኩ መኖር እንችላለን ብሎ ያልተስማማው ህግ ስለሆነ ለዛ ማህበረሰብ ገዢ ላይሆን ይችላል ማለት ነው። ስለዚህ እንግዲህ በዚህ መልኩ ሁለቱን በመለየት ማየቱ በጣም ጠቃሚ ስለሚሆን በዚህ መልክ ማየት ጥሩ ሊሆን ይችላል። እንግዲህ አንዳንዶቹ ስነ ምግባሮች እንደየአገባባቸው ወይም እንደየማህበረሰቡ ወይም እንደ አካባቢው አገላለጽና አጠቃቀም የተለያየ ሊሆን ይችላል። አንዳንድ ስነ ምግባራዊ ሐሳቦች ወይም ሰዎች ትክክለኛውን ስነ ምግባር ከዛ ወጣ ባለ መንገድ አንዳንድ ጊዜ ሲጠቀሙ እናያለን። መጽሐፍ ቅዱሳችን ውስጥ እንኳን አንዳንድ ሊያከራክሩ የሚችሉ ጥያቄ የሚፈጥሩ ነገሮችን
እንመለከታለን። ለምሳሌ አንድ ሰው በአንድ ሰው ቤት ውስጥ መኖሩ እየታወቀ ሌላው ሰው ሲፈልገው ይሄ ሰው በቤቴ የለም፣ አላውቀውም፣ አላየሁትም ብሎ ሰውየው ሊመልስ ይችላል። እንግዲህ ይህንን ነገር በምንመለከትበት ጊዜ ይሄ ሰው ትክክለኛ ስነ ምግባር ፈጽሟል ወይ ወይም ትክክል ነው ወይ ብለን ጥያቄ ልናነሳ እንችላለን። ይህንን እንግዲህ መጽሐፍ ቅዱሳችን ውስጥ በተለያዩ ቦታዎች ላይ በምናይበት ጊዜ እንደዚህ አይነት ወጣ ያሉ አይነት ነገሮችን እንመለከታለን ማለት ነው። ስነ ምግባር የሚለውን ቃል በግሪክ በምንመለከትበት ጊዜ ኢቲኮስ የሚል ትርጉም ነው ያለው። በእንግሊዘኛ ደግሞ ኢቲክስ ተብሎ ይጠራል። እንግዲህ የዚህ ነገር ትርጓሜ የተለያዩ ሐሳቦችን የሚይዝ ነው። ለምሳሌ ከነዚህ መካከል አንዱ ባህል የሚለውን ነገር በዛ ውስጥ ይይዛል። እንግዲህ ስነ ምግባር በምንልበት ጊዜ ባህልን ሊያካትት ይችላል። ቅድም እንዳነሳሁት የአንድ አካባቢ፣ የአንድ ማህበረሰብ፣ የአንድ ጎሳ ወር የአንድ ሀገር፣ የአንድ መስሪያ ቤትም ሊሆን ይችላል። ምናልባት እንግዲህ ባህል በምንልበት ጊዜ በጣም በጠበበ መንገድ ብቻ ማየት የለብንም። ለምሳሌ በአመራር ሳይንስ ላይ የሚያጠኑ ሰዎች የአንድ መስሪያ ቤትን ፖሊሲ፣ ደንብ፣ ህግ እና ስርዓት እንደ ባህል ያዩታል። ለምሳሌ አንዳንዱ መስሪያ ቤት በጣም ስራ ወዳድ ትጉ የሆነ፣ አንዳንዱ ደግሞ አዳዲስ ቴክኖሎጂዎችን የሚጠቀም፣ ሰራተኞቹን የሚያነሳሳ የሚያደፋፍር አይነት ስርዓት ያላቸው አሉ። ስለዚህ መስሪያ ቤቶችም አንዱ መስሪያ ቤት ከሌላው መስሪያ ቤት የተለየ ወይም የተሻለ አይነት ስርዓቶች ሊኖሩት ይችላሉ። ስለዚህ እንግዲህ በስነ ምግባር ውስጥ ከሚካተቱ ነገሮች ውስጥ አንዱ ባህል ነው። ወግ የምንለው ነገር በዛ ውስጥ ይኖራል። ስርዓት፣ ልማድ የሚባሉ ነገሮች እንግዲህ በዚህ ውስጥ አብረው ተካተው የሚኖሩ ናቸው። ስለዚህ እነዚህ ነገሮች ሁሉ አንድ ላይ ሆነው ስነ ምግባር የሚለውን ነገር አካተው በአንድ ላይ የሚይዙ ይሆናሉ ማለት ነው። የግብረ ገብ ጉዳዮችን ግዴታ ወይም መመሪያ ደንብ በማውጣት እነዚህ ነገሮችን ለማስተዳደር የሚያገለግል ስርዓት ነው ማለት ነው። ስለዚህ ቅድም እንዳነሳሁት አንድ መስሪያ ቤት ሰራተኞቹ በምን መልኩ መስራት እንዳለባቸው የራሱ የሆነ ደንብ ይኖረዋል፣ የራሱ የሆነ ፖሊሲ ይኖረዋል። እዛ ላይ ተመስርቶ ሰራተኞቹ በደንብ ተሯሩጠው እንዲሰሩ፣ ምናልባት የንግድ ድርጅት ከሆነ ለማትረፍ ብዙ ነገር ሊያደርግ ይችላል ማለት ነው። ስለዚህ በዚህ መልኩ መንቀሳቀስ ይገባዋል ማለት ነው። ስነ ምግባር የሚለውን ነገር እነዚህ ነገሮችን ሁሉ አካተን ባህል፣ ወግ፣ ስርዓት፣ ደንብ ምሉ ነገሮች በዛ ውስጥ ተካተው ሰራተኛው ሊሆን ይችላል፣ ማህበረሰቡ ሊሆን ይችላል። ለምሳሌ በቤተክርስቲያን አውድ ብንሄድ በአንድ ቤተክርስቲያን ውስጥ ያሉ ማህበረ ምእመናን ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ። የሚተዳደሩበት፣ የሚገዙበት፣ እርስ በርስ ስራቸውን በተዋጣለት መንገድ ለመስራት እንዲችሉ የሚያስችል ስርዓት ነው ማለት ነው። ስለዚህ እንግዲህ ይህ ስነ ምግባር ይህንን አገልግሎት ለመስጠት ታስቦ የተዘጋጀ ደንብ፣ ባህል፣ ወግ ወይም ስርዓት ነው ማለት እንችላለን ማለት ነው። እንግዲህ ይህን በምንልበት ጊዜ አንድ ነገር ማንሳት ጥሩ ነው። ያም ምንድነው? ስነ ምግባር ያስፈለገው ለማን ነው ወይም ስነ ምግባር የተፈጠረው ለማን ነው ብለውን ማንሳት ተገቢ ጥያቄ ሊሆን ይችላል። እንግዲህ ይህንን በምንልበት ጊዜ አንድ በጣም ግልጽ የሆነ ነገር የምናነሳው ስነ ምግባር የሚያስፈልገው ለሰው ልጅ ነው ወይም ለሰብአዊ ፍጡር ነው። ምክንያቱም ሌሎች እንስሳት በደመ ነፍስ የሚመላለሱ ከመሆናቸው የተነሳ ስነ ምግባር ለእንስሳት አያስፈልግም። እብን እንኳን እናውጣ ብለን ብናስብ ምናልባት ላይረዱት ይችላል። ምናልባት በጥቂቱ
በቤታችን ያላመድናቸው እንደ ውሻ፣ ድመት ወይም ሌሎች እንስሳት ምናልባት ጊዜ በመውሰድ በጣም ውስን የሆኑ ነገሮችን ሊረዱን ይችሉ ይሆናል። ለምሳሌ ፈረስ እኛ በምንፈልገው መንገድ እንዲሄድ ለማድረግ ሉጋም ተጠቅመን የተለያዩ ነገሮችን በመጠቀም ወይም አንዳንድ የተለመዱ ድምጾችን በማሰማት በምንፈልገው አቅጣጫ እንዲሄድ ልናደርግ እንችላለን። ግን ያ ማለት ሙሉ በሙሉ ፈረሱን መቆጣጠር መግዛት እንችላለን ማለት አይደለም። ስለዚህ የስነ ምግባር ሕግ ወይም ስነ ምግባር ራሱ በዋናነት የሚያስፈልገው ለሰብአዊ ፍጡር ወይም ለሰው ልጅ ነው ማለት ነው። ስለዚህ በዚህ መልኩ ማየት ጥሩ ነው። ምክንያቱም ቅድም እንዳነሳሁት እንስሳት በተፈጥሯቸው የሰው ልጅ እንደሚሰማው ይሉኝታ አይሰማቸው። እንግዲህ ይሉኝታ በምንልበት ጊዜ በአብዛኛው ሰው ምን ይለኛል እንላለን። አንዳንድ ጊዜ ደግሞ እግዚአብሔር ምን ይለኛል። ሰው ምን ይለኛል ስንል መነሻም የሆነን ነገር አለ። ያም ነገር የሚወስደን ወዴት ነው? ስነ ምግባር ወደምንለው ነገር ነው። ወይም ተስማምተን እኔ መናገር የሚገባኝ በዚህ መልክ ነው እንበልና ለምሳሌ በአንድ ቤተሰብ መካከል ያለ የቤተሰብ አባል ያደገበት ባህል ወይም ያደገበት ወግ አንድ የሚያዘው ነገር አለ ወይም ከዚህ ሰው የሚጠበቅ ነገር ይኖራል። ለምሳሌ ዘመዱ ቢታመም ዘመዱን የመጠየቅ የማስታመም ቢቸገር የመርዳት ኃላፊነት እንዳለበት ያደገበት ስነ ምግባር ወይም ባህል አስተምሮታል ማለት ነው። ሰውየው ይህንን ነገር ማድረግ ባይችል በአይምሮ ምን ብሎ ያስባል? ወንድሜ ምን ይለኛል፣ እህቴ ምን ትለኛለች፣ እናቴ ምን ትለኛለች ብሎ ያስባል። እግዚአብሔርን የሚፈራ ሰው ከሆነ ደግሞ ወይም እግዚአብሔርን የሚያውቅ ሰው ሃይማኖት ያለው ሰው ከሆነ ደግሞ እግዚአብሔር ምን ይለኛል፣ ስዋሽ እግዚአብሔር ምን ይለኛል። ምክንያቱም አሁንም መነሻ ሐሳቡ እግዚአብሔር አትዋሽ ስላለ እኔ ዋሽቻለሁ፣ ስለዚህ እግዚአብሔር ምን ሊለኝ ይችላል እንበልና ለምሳሌ አንድ የተራበ ወይም የተቸገረ ሰው መንገድ ላይ ተገኝቶ መርዳት ስንችል ማገዝ ስንችል ወይም ማንሳት ስንችል ሳናደርግ ብንቀር የህልና ሕጋችን ወይም የተማርነው ስርዓት አንድ ጥያቄ በአእምሮአችን ይፈጠራል። ይህንን ሰው ለምን አልረዳው? ምናልባት የተለያዩ ምክንያቶችን ልናነሳ እንችላለን። ነገር ግን ይሄ ስነ ምግባር የምንለው ነገር በተለያየ መልኩ አእምሮአችንን ቻሌንጅ ሊያደርገው ይችላል። መርዳት እኮ ትችለው ነበር፣ ገንዘብ እኮ ነበረ፣ ወይም ሊረዳው የሚችለውን ሰው ማፈላለግ ትችል ነበር የሚለውን ነገር ሊያነሳ ይችላል። ስለዚህ እንግዲህ ይሄ ነገር አስፈላጊ ሊሆን የሚችለው ወይም ገዢ ሕግ ሊሆን የሚችለው ለሰብአዊ ፍጡር ወይም ለሰው ነው ማለት ነው። ስለዚህ በዚህ መልኩ ማየት በጣም ጥሩ ይሆናል ማለት ነው። ከዚህ የተነሳ እንስሳት አንድን ነገር እንዲያደርጉ ወይም እንዳያደርጉ የሚከለክላቸው አስገዳጅ ሕግ የላቸውም ማለት ነው። ምክንያቱም ቅድም እንዳነሳ ነው ስነ ምግባር ለነሱ የተፈጠረ አይደለም። ስነ ምግባር የተፈጠረው ወይም ስነ ምግባር ያስፈለገው ለሰብአዊ ፍጡር ለኛ ለሰው ልጆች ነው ማለት ነው። ስለዚህ ስነ ምግባርን እንግዲህ በዋናነት ስርዓት ሆኖ እንዲያገለግል ያስፈለገው የትኛውም ነገር መልካም ነው ወይም የትኛው ነገር መልካም አይደለም፣ ኦር የትኛው ነገር ነው ክፉ ደግሞ የትኛው ነገር ነው ጥሩ ብለን መለየት እንድንችል የሚያስችል ጥሩ መመሪያ ወይም ደንብ አቅጣጫ ጠቋሚ የሆነ ነገር ነው ማለት ነው። ስለዚህ ፈረሶችን በልጓም እንደምንመራቸው መኪናችንን ደግሞ መሪ ተጠቅመን እንደምንመራ አቅጣጫ እንደምናስይዝ ሁሉ የሰው ልጅ በስርዓትና በአግባብ መሄድ እንዲችል መመላለስ እንዲችል የሚያስችል ነገር
ስነ ምግባር ነው ማለት ነው። ስለዚህ ስነ ምግባር በጣም ትልቅ ቦታ ያለው በየትኛውም አውድ ሊያገለግል የሚችል ትልቅ ቦታ ያለው ነገር እንደሆነ ማሰብ ይቻላል ማለት ነው። ስለዚህ ከዚህ አኳያ ስነ ምግባር በብዙ መልኩ ለሰው ልጆች ገዢ የሆነ ህግ ነው ወይም ደንብ ነው ማለት ነው። ምክንያቱም ብዙ ማህበራዊ መስተጋብሮቻችን ከዚህ ነገር ጋር የተያያዘ ነው ማለት ነው። በጣም ተራ ወይም ቀላል የሆኑ ነገሮችን እንኳን ብናነሳ አንድ ሰው ለቅሶ ቤት ሲሄድ ለቅሶ ቤት የሚገባበት አገባብና እንበልና ለምሳሌ ወደ መዝናኛ ክለብ ሲሄድ የሚገባበት አገባብ ኮምፕሊትሊ በጣም ይለያያል። አቀራረቡ ይለያያል። ምናልባት ኢቭን አለባበሱ ሊለያይ ይችላል። ስለዚህ ለእያንዳንዱ ነገር ተገቢ የሆነ ስነ ምግባር ወይም ያን የሚመጥን አቀራረብ ያስፈልገዋል ማለት ነው። እንግዲህ ይህንን በምናይበት ጊዜ ሁላችንም ማሰብ የሚገባን እኔ በተቀመጥኩበት ቦታ ላይ መሆን የሚገባኝ በምን አይነት መልክ ነው? በተለያየ ሙያ እየሰራን ሊሆን ይችላል። በተለያየ ሙያ መስክ ላይ ልንሆን እንችላለን። ሐኪም ልንሆን እንችላለን፣ መምህር ልንሆን እንችላለን፣ ሰባኪ ልንሆን እንችላለን፣ አስተማሪ ልንሆን እንችላለን፣ ምናልባት ወታደር ልንሆን እንችላለን ኦር በየትኛውም አይነት ቦታ ላይ ልንሆን እንችላለን። ስለዚህ እኔን የሚያስተዳድረኝ እኔን የሚመራኝ እኔን ከሌላው ማህበረሰብ ጋራ በጤናማ አይነት መልክ እንዲመላለስ የሚያስችለኝ ስርዓት የቱ ነው የምለውን ነገር ማሰብ በጣም ተገቢ ነው ማለት ነው። ስለዚህ ስነ ምግባር ስርዓት ያስይዛል። ተገቢ የሆነ አስተዳደር እንዲኖር የሚያስችል ፍኖተ ካርታ ነው ማለት ነው። በዛ አይነት መንገድ ልንመራ እንችላለን ማለት ነው። አንዳንድ ምሳሌዎችን ማንሳት ጥሩ ሊሆን ይችላል። ለምሳሌ ንግድ የራሱ የሆነ ስነ ምግባር አለ። በዛ ስነ ምግባር መሰረት መሄድ እንዳለበት በሚዲያዎች እንኳን ስንሰማ አንዳንድ ጊዜ መንግስት አስገዳጅ የሆኑ ነገሮችን ሲያመጣ እናያለን። ምክንያቱም ነጋዴው ከንግድ ስርዓቱ ወይም ስነ ምግባሩ ከሚፈቅደው መንገድ ቢያፈነግጥ ማህበረሰብን ሊጎዳ የሚችል ነገር ስለሆነ በዛ ስርዓት መሄድ እንዲችል ያስችላል ማለት ነው። እንግዲህ ይሄን ስንል ምን ማለት ነው? በአንድ ንግድ ውስጥ ከሚጠበቁ ስነ ምግባሮች መካከል ተመጣጣኝ የሆነ ትርፍ ማትረፍ፣ ለደንበኞች ወይም ለሸማቹ ጤናማ የሆነ ወይም ያልተበከለ ጥሩ ምርት እንዲቀርብ ማድረግ የአንድ ነጋዴ ስነ ምግባር ነው ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። በዚህ መልክ ነጋዴዎች ንግዳቸውን በአግባቡ መነገድ ይጠበቅባቸዋል ማለት ነው። ሌላው ለምሳሌ ዳኝነትን ብናነሳ ዳኞች የራሳቸው ስነ ምግባር አላቸው። በዛ ስነ ምግባር መሰረት ስራቸውን ይሰራሉ ማለት ነው። እንግዲህ በዳኝነት ስነ ምግባር ውስጥ ከሚነሱ ነገሮች ውስጥ አንዱ ፍርድ ለመፍረድ ወይም ውሳኔ ለመስጠት ዝርዝር የሆነ የተለያዩ ፎርማሊቲዎች ሊኖሩ ይገባል። ህጎች ሊኖሩ ይገባል። አንቀጾች ሊኖሩ ይገባል። ያ ብቻውን በቂ አይደለም። በቂ የሆነ ማስረጃ ሊኖር ይገባል። በቂ የሆነ መረጃ ሊኖር ይገባል። ጊዜ ወስዶ የቃልም የጽሁፍም የተለያዩ መረጃዎችን የማየት የማናገር የመመርመር የማገናዘብ ኃላፊነት ጭምር ያለበት ስለሆነ ዳኞች በዚህ ስርዓት ውስጥ ራሳቸውን በማስገዛት ሙያዊ ኃላፊነታቸውን ይወጣሉ ማለት ነው። ስለዚህ የትኛውም የሙያ ዘርፍ የራሱ የሆነ ስነ ምግባር ይኖረዋል ማለት ነው። ከስነ ምግባር ውጪ የሆነ ምንም አይነት ስራ አይኖርም ማለት ነው። ሕክምናንም ማንሳት እንችላለን። አንድ ሐኪም ትህትና ሊያስፈልገው ይችላል። ታካሚውን በደንብ በአግባቡ ችግሩን የመረዳት የተለያዩ መረጃዎችን የመውሰድ
በላብራቶሪ የተደገፈ በተለያዩ ዘዴዎች የተደገፉ ለችግሩ ወይም በሽታው መንስኤ ሊሆኑ ይችላሉ ተብሎ የሚታሰቡ ነገሮችን ለመለየትና ለመወሰን የሚያስችሉ ኢንፎርሜሽኖችን የመሰብሰብ ግዴታ አለበት ማለት ነው። የማዳመጥ ትልቅ ኃላፊነት ይጠበቅበታል። ርህራሄ ያለው ሊሆን ይገባል። ጠያቂ መሆን መቻል አለበት። እነዚህ ነገሮች እንግዲህ አንድ ሐኪም ከሚጠበቁበት ስነ ምግባሮች መካከል የሚወሰድ ነው። በፖለቲካውም ዓለም ብንሄድ እንደዚሁ በተመሳሳይ የሚነሱ ራሱን የቻለ ስነ ምግባር ሊኖረው ይችላል። ፖሊሲዎች ይኖራሉ፣ ህጎች ሊኖሩ ይችላሉ። ስለዚህ በዛ ላይ ተመስርቶ ፖለቲካውን የሚመሩ ሰዎች በዛ አይነት መልክ ሊመሩ ይገባል። የተሻለ ውጤት ለማምጣት ብዙሃኑን ለመጥቀም አሳታፊ የሆነ አመራርን መከተል፣ በእውቀት የተመሰረተ በልምድ ላይ የተመሰረተ ገንቢ የሆነ አመራር ለመስጠት እነዚህ ነገሮችን ማድረግ ከአንድ ፖለቲከኛ ይጠበቃል ማለት ነው። ስለዚህ እንግዲህ እነዚህ ሁሉ ነገሮች ስነ ምግባርን የሚጠይቁ የስነ ምግባርን አስፈላጊነት የሚፈልጉ ነገሮች እንደሆኑ ማየት ይቻላል ማለት ነው። እንግዲህ ሌላው ማንሳት የሚገባን ይሄንን ስነ ምግባር ከየት ነው የምናዳብረው ከየት እናገኛለን የሚለው ነገር መነሳት ያለበት። ለዚህ አንዱ መነሻ የሚሆነው ቤተሰብ ነው። ሰው ከቤተሰቡ ብዙ ነገሮችን ይማራል። ንግግርን ይማራል፣ ሙያን ይማራል፣ ታላቅን ማክበር ይማራል። ኢብን አበላል ላይ ማዕድ ላይ ሲቀርብ እንጀራ እንዴት መቁረስ እንዳለበት በምን መልኩ መጉረስ እንዳለበት ይማራል። መደማመጥን ይማራል። እነዚህ ነገሮች እንግዲህ አንድ ሕፃን ከሕፃንነቱ ጀምሮ እስከ ጉልምስና ድረስ ከወላጆቹ እየተማረ የሚሄድበት ይሆናል ማለት ነው። ትምህርት ቤቶች እንደ አንድ የመማሪያ ወይም የመታነጽያ ቦታዎች ናቸው። የሥራ ቦታዎቻችን እነዚህ ሁሉ ስነ ምግባርን እንድንገነባ የሚያስችሉ ናቸው ማለት ነው። ይሄንን የመጀመሪያ ክፍለ ጊዜ እዚህ ላይ እናበቃለን። ስላዳመጣችሁ በጣም ነው ማመሰግነው። እግዚአብሔር ይባርካችሁ። ቀጥሎ ያለውን ትምህርት በሚቀጥለው በሁለተኛ ክፍለ ጊዜ እንመለከታለን ማለት ነው። የእግዚአብሔር ሰላም ከናንተ ጋር ይሁን። እዚህ ላይ እናቆማለን።